ሰላም ወዶች እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ እየላችሁ የመጣሁት ፊታችን ላይ አይናችን ስል ለሚሸበሸብ ያለ እድሜያችን፣ እንዲሁም ደግሞ ማዳት ላጠቃን፣ እንዲሁም ደግሞ በብጉር የተጎዳ ፊት አለ አይደለ? ጽድት የማያደርግልን ቫዝሊንን በዚህ መልኩ ብንጠቀመው በእርግጠኝነት ፊታችን ላይ ያለው ቆሻሻዎች እንዲሁም ደግሞ እንዳልኳቸው አንዳንዴ ጊዜ የሆነ አፋችን ስር ከንፈራችን ስር አለ አይደለ የሆነ በሳሙና ታጥበነው ነጭ ነጭ የሚሆንብንን እሱን የሚያጠፋልንን አይናችን ስር ለጠቆረ እንዲሁም ደግሞ ፊታችንን ልስልስ የሚያደርግልን ፊታችሁ በእውነት ልክ ስትነኩት የህፃን ልጅ ፊት ነው የሚመስለው እና ይህን ተቀብጣችሁ ማስኩን አድርጋችሁ ራሳችሁን ስታዩት የሆነ ቅልል ነው የሚላችሁ ፊታችሁን በጣም ነው የሚያበራው ማለት ነው። እና እዚህ ጋር እንግዲህ ይዤ የመጣሁት በመጀመሪያ ደረጃ እንግዲህ እዚህ ጋር እንደምታዩት ቫዝሊን ነው። ቫዝሊን እንደምታውቁት የቁስል ማከሚያ ነው። እንዲሁም ደግሞ በጣም የሆነ የተሰነጣጠቀ ለቀጭ ሁሉ መድኃኒት ነው። እና እዚህ ጋር እንግዲህ እኔ የምጠቀመው ያው ቫዝሊን ኦሪጂናል የሚለውን ነጭን ቫዝሊን ነው። ምንም ሽታ የሌለውን ቫዝሊን ነው የምጠቀመው ማለት ነው። ምክንያቱም ያው የተለያዩ ቫዝሊኖች አሉ፣ ግን ሽታ ያላቸውም አሉ። ይሄ ግን ምንም አይነት ሽታ የለውም። እዚህ ጋር እንግዲህ የተጠቀምኩት አንድ ማንኪያ ነው። አንድ ማንኪያ ቫዝሊን ነው የተጠቀምኩት። ያው በእርግጠኝነት ያው ወዛማ ለሆነ እንትኖች ፊት ያው ቫዝሊን አይመከርም፣ በተለይ ብጉር ነክ ላለብን ማለት ነው። ነገር ግን በእንደዚህ እኔ በምሰራው አይነት መልኩ ሰርታችሁ ግን ብትጠቀሙ በእርግጠኝነት ፊታችሁ ላይ ለውጥ ታገኙበታላችሁ ማለት ነው። እኔም በጣም ነው የወደድኩት የተመቸኝ። እና እዚህ ጋር እንግዲህ እንዲቀልጥልኝ አድርጌ በእንደዚህ አድርጌ የመታሁት ነበረ። ያው እንደዚህ በሙቀቱ በራሱ ጊዜ ማቅለጥ ትችላላችሁ። ነገር ግን ያው ጊዜ ስለሚፈጅብኝ በእንደዚህ አድርጌ ሞቀ ውሃ ከስር አድርጌ ለማቅለጥ እየሞከርኩኝ ነው ማለት ነው። ምክንያቱም በእንደዚህ አይነቱ በራሱ ጊዜ በእጃችሁ ሲሞቅ ይቀልጣል በራሱ ጊዜ፣ ያው ጊዜ ለመቆጠብ እንጂ ማለት ነው። እና በዚሁ አጋጣሚ እንግዲህ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦቼ ሁሌም ላይክ ሼር እያደረጋችሁ መልካም አስተያየት ለምትሰጡኝ እኔ የምሰራቸውን ተጠቅማችሁ ደግሞ ጠቅሞናል ብላችሁ የሚያበረታታ ኮሜንት ለምትሰጡኝ ከልብ አድርጌ አመሰግናለሁ። በእውነቱ ማለት ነው። ከእናንተ በላይ እኔ በጣም ነው ደስ የሚለኝ ማለት ነው። ያበረታታኛል፣ በርትቼ እንዲሰራ ያደርገኛል ማለት ነው። እዚህ ጋር እንግዲህ እንደምታዩት ቀልጦልኛል። ያው ሌላም ግብአት እንጨምራለን እና እንደዚህ አይነት መልኩ ሆኖ አቅልጬዋለሁኝ። ያው እንትኑ ተንሳፎብኝ እያስቸገረኝ ነበረ እንትኑ። እዚህ ጋር እንግዲህ ሌላኛው ግብአቴ ቤቢ ኦይል ነው። ቤቢ ኦይል እንደምታውቁት ለህፃናት ነው የሚጠቀሙት። ይሄ ደግሞ ለፊታችን በጣም አሪፍ ነው። የሆነ ፊታችሁን ያለሰልሳል፣ እንዲሁም ደግሞ የተጎዳውን ያነሳላችኋል ማለት ነው። የህፃናት የልጆች ስለሆነ ማለት ነው። ሽታው ደግሞ በጣም ነው የወደድኩት፣ በጣም ከሚገርማችሁ ማለት ነው። እና ሲሰሩ ያለውኝ ቤቢ ኦይልን ግን እኔ በፊት አጠቀሙም ነበር እና አሁን ይኸው እንግዲህ ጀመርኩት። እንዴት እንደወደድኩት አትጠይቁኝ ማለት ነው ሽታውን። እና እዚህ ጋር እንግዲህ ጨምር አድርጌያለሁ ሌላም ማለት ነው። ያው እንግዲህ እኔ ያለካሁትም እናንተ እንደ መጠናችሁ። እኔ አሁን ይሄንን ለሳምንት የሚሆነኝን ያህል ከዛም በላይም ሊሆን ይችላል፣ ግን እኔ ለሳምንት የሚበቃኝን ያህል ነው እየሰራው ያለሁት እና እናንተ እንደሚበቃችሁ መጠን እንደ ብዛት እናንተ እንደምትፈልጉት መጨመርም ማብዛትም ማሳነስም ትችላላችሁ ማለት ነው። ያው ይሄ ምንም ነገር አይበላሽም፣ እስከፈለጋችሁ ድረስ ማስቀመጥ ትችላላችሁ ማለት ነው። የሚበላሽ ነገር አይደለም። እና እንደዚህ አድርጌ በደንብ አድርጌ ቀላቅየዋለሁኝ። እንግዲህ ሌላኛው ግብአቴ ደግሞ እዚህ ጋር እንግዲህ ግሪሲኒ ነው። ግሪሲኒ በነገራችን ላይ እኔ በጣም ነው የምወደው። በተለይ ይሄ ብርጭቆ ግሪሲኒ በጣም ነው የሚስማማኝ። እነኚህ የተጠቀምኳቸው ግብአቶች እንዳሉ ሙቀት ስላላቸው በሙቀት እንደዚህ በተለይ ግሪሲኒ ሲጨመር ግሪሲኒ ሙቀት አለው። በዛ ሰዓት
ይሄ ማዳቱ ሁሉም ነገር ይቀርፈዋል ማለት ነው። በኋላ ላይ እንግዲህ ነግራችኋለሁ እየተቀባን ማለት ነው። አሁን እዚህ ጋር እንግዲህ እኔ አንድ ማንኪያ ነው የተጠቀምኩት። ይሄ ግርስኒ በጣም ወፍራም ነው። እንደዚህ እንደ ፕላስቲኩ አይነት ግርስኒ አይደለም እና አንድ ማንኪያ በምታዋት በሻይ ማንኪያዋ ተጠቅሜ ያለውኝ። ነገር ግን የእንትኑ ከሆነ በዛም ማድረግ ትችላላችሁ። የፕላስቲኳ ቀጠን ያለ ነው እና እዚህ ጋር እንግዲህ መልሼ ውሃው ላይ መልሼዋለሁኝ በደንብ እንዲቀላቀልልኝ እና በደንብ እንዲዋሃድልኝ ሁሉም ሶስቱም ግብአቶች በአንድ ላይ እንዲዋሃዱልኝ ማለት ነው። እና ከነኝህ እኔ ከተጠቀምኳቸው አንዱ ከሌላቸው ችግር የለም። ወይ ቤቢ ኦይል ወይ ግርስኒ ከሌላቸው ግርስኒ እና እንትን ባልዚን ብቻ መጠቀም ትችላላችሁ። ወይም ደግሞ ግርስኒው ከሌላችሁ ግርስኒ እና ባልዚን መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ ከነኝህ ከሌላቸው ሎሚ የሚስማማችሁ ካለ ሎሚና ባልዚንን አንድ ላይ አድርጋችሁ መጠቀም ትችላላችሁ ማለት ነው። እኔ ሎሚ ፊቴ ላይ ሲበዛ እንትን አይስማማኝም ማለት ነው። እና እዚህ ጋር እንግዲህ እንደምታዋት ቅልጥፍ ያለች እቃ አለችኝ። እንደዚህ አይነት እቃዎች በጣም ነው የሚጠቅሙት እና አሉ ከእቃ ይዘው ነው የሚመጡት። እንደገናም ደግሞ በባዶም ይሸጣሉ፣ ሱቅ ላይ አይጠፉም እና ብትገዟቸው በጣም ነው የሚጠቅሟቸው። እና እንደዚህ አድርጌ እዚህ ላይ ጨምረዋለሁ። ቅልጥ ብሎ እንደምታዩት እንደ ቅባቱ በቃ እንደ ውሃ ቅልጥ ብሎ ተዋህዶልኛል ሁሉም ማለት ነው። በደንብ ተዋህዷል። በኋላ ላይ ይረጋል። እየተቀባሁ ደግሞ አሳያችኋለሁ በኋላ እንዴት እንደሚሆን መልኩ እና እንደዚህ አድርጌ ቅልቅል አድርጋችሁ በእርግጠኝነት እንዳልኳችሁ እኔ አልሞላሁትም። እንደምታዩት ውሃ ነው። ከደቂቃዎች በኋላ ወዲያውኑ እርግት ነው የሚልላችሁ። ፍሪጅን ማስቀመጥ አይጠበቅባችሁም። ባልዚኑ በራሱ ጊዜ ያረገዋል ማለት ነው። እና እንደዚህ እንደምታዋስ ደስ የምትል ቅጥፍ ያለች እቃ ነው ያለችኝ። እና አሁን ደግሞ እንግዲህ እዚህ ጋር ፊቴን በንጹህ ፊት ላይ ነው ይሄን የምንቀባው። እዚህ ጋር ፊቴን በደንብ አድርጌ ታጥቤ ያለውኝ። እኔ ደግሞ ፊቴ እንደምታዩት በጣም እየተጎዳ ነው ያለው። ምክንያቱም ያውን ላይ የደከምኩበት እየለፋውበት ከበፊቱ ፊቴ እውነት እዚህ ላይ ያስገባላችኋለሁ በፊት የነበረበት እና ያን ሁላ ለፍቼ እንግዲህ እንትን አላለኝም። እግዚአብሔር ይመስገን ያን የቆሰለ ፊቴን እንደዚህ ወደ መድኃኒት መልሼዋለሁ። ነገር ግን ደግሞ አሁን መልሶ ወደዛው እየተመለሰ ነው። ምክንያቱም ያው በስራ ብዛት እንዲሁም ደግሞ ውጭ በጣም እያበዛው ነው። ውጭ ላይ አባኛ ጋር አሁን ባለነው ልክ ነው 5 ደቂቃ ወጡ። በስመ አብ ወመንፈስ ቅዱስ እንደው እሳት ላይ እየተቀመጣችሁ ነው። በቃ እሳት የለበለባችሁ ነው የሚመስለው። እንኳን ፊታችሁ እጄ በስላሴ ያጠይቁኝ ማለት ነው። እና በጣም ከባድ ነው ሙቀቱ። እስከዛሬ ድረስ እንዴት ነው የሚችል ትላለውኝና በጣም ከባድ ነው። በእንደዚህ አይነት በዚህ ሙቀት ጊዜ ደግሞ ፊታችንን በጣም መንከባከብ አለብን። ፊታችን ብቻ አይደለም አንገታችንን ሰውናታችንም ሁሉም ማለት ነው። እና በተለይ ደግሞ ፊት ስስ ነው። በቃ ትንሽ ነገር ይንካቸው ብቻ። እና እዚህ ጋር እኔ ያው አገጭን በጣም ወዳታለሁኝ እያልኩኝ ነበር። እዛ ጋር ያለ አይደለ እሱ ላይ ነው አብዝቼ እኔ እንትን እምለው የሆነ ቅባትም ምንም ስቀባ ማደላው ማለት ነው። እና እንደዚህ አድርጌ እንደምታዩት ረክቶ ስለነበረ እንደዚህ በደንብ አድርጌ እያዳረስኩኝ እየተቀባሁ ነው። ማስያዝ እያደረኩት ነው ፊቴን እንዳለ ማለት ነው። እንደ ቅልል እንዳለ ደስ እንዳለኝ አትጠይቁኝና የሆነ ቅልል ይላችኋል። ፊታችሁን ስትነኩት ልስልስ ነው የሚለው እና እንደዚህ አድርጌ ከሚገርማቸው እኔ ባልዚን ስቀባ ማለት ብቻውን ስቀባ እንደዚህ ምናምን ያቃጥለኛል። ለምን እንትን ይላል ቅባታማ ስለሆነ። ነገር ግን ዛሬ ምንም አላደረገኝም። በጣም ነው የተመቸኝ ማለት ነው። እና እንደዚህ አድርጌ አጸደዋለሁኝ። እንደዚህ ሙቀት ስላለው ቅድም ነግሬያችኋለሁኝ። ግርስኒው ቪኦሉም ይሄንም እንትኑ ባልዚኑ ማሳይ ስታረጉት ሙቀት አለው። በዛ ሰዓት በሙቀቱ ምን ይሆናል መሰላችሁ? የቆሸሸው ቆዳችን እየተቀረፈ እየጸዳ ነው የሚመጣው። እና እንደዚህ በሶፍት ነክ ወይንም ንጹህ ጨርቅ ካላችሁ፣ ነገር ግን እኔ በሶፍት ነው እየጠረኩ ያለው። ሶፍት ቢሆን አሪፍ ነው ማለት ነው። ያነሳላችኋል እንዳለ ጥርግ አድርጎ እንደዚህ ያወጣዋል ጥቋቁሩን
ማዳቱን የቆሸሸውን ነገር ማለት ነው። እና መልሼ ካጸዳሁት በኋላ መልሼ ደግሞ እንደዚህ እየቀባሁት ነው ያለሁት። እንደምታዩት ፊቴ ራሱ ይመሰክራል። የሆነ ልስልስ ነው የሚያደርገው። እና እንደዚህ አድርጌ ይሄንን ማታ ማታ ላይ ተቀብታችሁ በተለይ ማዳት እንግዲህ እንዳልኳችሁ ላጠቃችሁ ማታ ማታ ላይ እንደዚህ ቅብት ትሉና ጠዋት በሳሙና ትጥብ። እንደገና ደግሞ እንደዚህ ያለ አይደለ ብጉር የሚያስቸግራችሁ ነክታላችሁ ደግሞ ለ10 ደቂቃ ምናምን ፊታችሁ ላይ አቆይታችሁ ታጠቡ ትላለሁ። ቻው፣ ወዳችኋለሁ። መልካም ጊዜ። ሰብስክራይብ ማድረግ አትርሱ።